ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ትምህርት የማስተርስ መግቢያ ፈተና ከዚህ በፊት የተፈተኑት የማስተርስ የመግቢያ ፈተና ነው ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙ ሰው እንዳደርስልን ላይክ በማድረግ ጀምሩ። እንደሚታወቀው ከዚህ በፊት በሶስት ፓርት ማለት ነው ፓርት 1 ፓርት 2 እና ፓርት 3 ይህንን የማስተርስ ኢንትራንስ መግቢያ ፈተና ሰርቼ ፖስት አድርጌያለሁ። ስለዚህ ካላያችሁ ቪዲዮውን ሄዳችሁ ማየት ይኖርባችኋል ማለት ነው። ያን ቪዲዮ ሳታዩ እንዲሁም ይሄኛውን ቪዲዮ ሳታዩ ወደ ፈተና መግባት የለባችሁም። እንደሚታወቀው ይህ የማስተርስ መግቢያ ፈተና ሁለት ፓርት ነው ያለው፣ የእንግሊዝኛ ፓርት እና የማትስ ፓርት ነው። የማትስ ፓርቱን ኦሬዲ ሰርቼ ፖስት አድርጌዋለሁ። አሁን የእንግሊዝኛ ፓርቱ ነው ማለት ነው የምሰራላችሁ። እንደሚታወቀው ጥያቄው በአጠቃላይ 125 ነው። በአናሎጂ ነው የሚጀምረው። ስለዚህ ለዛሬ ይዤላችሁ የመጣሁት ትምህርት አናሎጂ ነው። ስለዚህ ይህን አናሎጂ እንዴት እንደምንሰራ በደንብ በማስረዳችሁ ነው የሚሆነው። አሁን ቀጥታ ወደ ትምህርቱ እንሄዳለን። ይሄ ጥያቄው ነው። መልሱ ወዳለበት ፒዲኤፍ እንሄዳለን። እሺ እዚህ ጋር ነው መልሶቹ ያሉት። ስለዚህ እናንተ እዚህ ጋር ከፈለጋችሁ ማብራሪያውን በደንብ አንብቡ። እኔ ግን ቪዲዮ እንዳይረዝም ዋና ዋናውን ነገር እየነገርኳችሁ እንሄዳለን። አንደኛ ጥያቄ ላይ እንደምታዩት ፔንተር ኢዝ ቱ ጋለሪ ይላል። አስ አርቲስት ኢዝ ቱ ዳሽ ኤ ቲያትር፣ ቢ ኮሜዲ፣ ሲ ድራማ፣ ዲ አርት። ስለዚህ እዚህ ጋር አናሎጂ ጥያቄ ስትሰሩ ሁሌም ማለት ነው ሪሌሽንሺፑን ነው የምትለዩት። ሪሌሽኑ ምንድን ነው? ሲሚላሪቲ ነው? ኦፖዚት ነው ወይስ ምንድን ነው የሚለውን ነገር መለየት ይኖርብናል። ስለዚህ አሁን እዚህ ጋር ፔንተር ኢዝ ቱ ጋለሪ ይላል። ፔንተር ማለት ሰዓሊው ነው፣ ሰውየው ነው ፔንተር የሚባለው። ጋለሪ ደግሞ ስዕሉ የሚቀመጥበት ቦታ ነው ማለት ነው። ስለዚህ ጋለሪ የሚለው ቦታ ነው ማለት ነው። ስለዚህ አርቲስት ብሎ ቦታ ነው የምፈልገው ማለት ነው። አርቲስት ስራውን የሚያቀርብበት ቦታ ነው ማለት ነው። ምርጫው ላይ ሂደን የምንፈልገው፣ ምክንያቱም ፔንተር ስዕሎቹን ከሰራ በኋላ ስራውን የት ነው የሚያስቀምጠው? ጋለሪ ውስጥ ነው የምናገኘው። ሶ አርቲስት ደግሞ ስራውን የሚቀመጥበት ቦታ የት ነው የሚለውን ነገር እንለያለን ማለት ነው። ኤ ቲያትር ማለት ቦታ ነው ማለት ነው። ቲያትር ቦታ ነው። አርቲስቶች የሰሩት ስራ የሚቀመጥበት ቦታ ቲያትር ይባላል። ስለዚህ ትክክለኛ መልሳችን ይሄ ነው ማለት ነው። ቢ ኮሜዲ፣ ይሄ ቦታ አይደለም። ኮሜዲ ጀስት ሰውየው ነው ማለት ነው። ሲ ድራማም ይሄ ድራማ ምንም ይሄ ቦታ አይደለም ማለት ነው። ድራማ የሚያቀርቡትን ሰዎች ነው ድራማ የሚለው። ስለዚህ ይሄ ፕሮፌሽን ነው። ኮሜድም ድራማም ማለት ነው። አርት ይሄም ፕሌስን አያሳይም። አርት የሚባለው አርቲስቶች የሚሰሩት ነገር ነው። አርቲስቶች የሚሰሩት ስራ ኮሜዲ ሊሆን ይችላል፣ ድራማ ሊሆን ይችላል፣ አርት ሊሆን ይችላል። ቲያትር ግን የሰሩት ስራ የሚቀመጥበት ቦታ ነው ማለት ነው። ፔንተር የሰራው ስራ ጋለሪ ውስጥ እንደሚቀመጠው አርቲስቶች ደግሞ የሰሩት ስራ የት ይቀመጣል? ቲያትር ውስጥ ይቀመጣል ማለት ነው እንጂ ኮሜዲ፣ ድራማ፣ አርት ይሄ የሚሰሩት ስራ እንጂ ቦታ አይደለም ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። እሺ ሁለተኛው ጥያቄ ላይ ስንሄድ ሁለተኛ መካኒክ ኢዝ ቱ ጋራጅ ይላል። አስ ፋርመር ኢዝ ቱ ዳሽ ኤ ፋርም፣ ቢ ሃርቨስት፣ ሲ ፊልድ፣ ዲ ፕሮዲውስ። ሉክ እዚህ ጋር አሁን መካኒክ የት ነው ስራውን የሚሰራው? ጋራጅ ውስጥ ነው። ስለዚህ መካኒክ የሚለው ሰውየው ነው። ጋራጅ ደግሞ መካኒኩ የሚሰራበት ቦታ ነው ማለት ነው። ስለዚህ ሰውየው አለ፣ የሚሰራበት ቦታ አለ። ስለዚህ ፋርመርም ሰውየው ነው፣ አርሶ አደር ነው ፋርመር ማለት። ስለዚህ የት ነው የሚሰራው? ፋርመር የት ነው የሚሰራው የሚለውን ነገር ከዚህ ውስጥ እንፈልጋለን ማለት ነው። ኤ ፋርም ይላል። ፋርም ይሄ ነው ማለት ነው። መልሳችን ይሄ ነው። ፋርመር አርሶ አደሮች፣ ፋርም ማለት ማሳ ማለት ነው። ማሳ ወይም የሚያርሱበት ቦታ ማለት ነው። ስለዚህ ያ ቦታው ፋርመሮች የት ነው ስራቸውን የሚሰሩት? ፋርም ላይ ነው ማለት ነው። ሃርቨስት የምንለው
መሰብሰብ ነው። ሰብልን መሰብሰብ ማለት ነው ሃርቨስት ማለት ከደረሰ በኋላ ሰብሉን መሰብሰብ ነው እንጂ ሃርቨስት ቦታ አይደለም ማለት ነው። ፊልድ ጀስት ይሄም ቦታ ነው። ነገር ግን ፊልድ ሲባል የሆነች ስፔሲፊክ ቦታ ነች። ፊልድ ሲባል ክሮፖች ወይንም አዝርቶች የሚበቅሉበት የሆነች ቦታ ናት ፊልድ የምትባለው እንጂ እንደ ፋርም ጄኔራል የሆነ ተርም አይደለም ማለት ነው። ስለዚህ ፊልድ የምንለው ይሄም ቦታ ሆኖ ግን የሆነ አዝርት የሚበቅልበት ቦታ ነው ፊልድ የሚባለው። ፕሮዲውስ ይሄ ከዚህ ጋር ምንም አይገናኝም። ፕሮዲውስ ማለት መፍጠር ነው። ስለዚህ ቦታ አይደለም ማለት ነው። ስለዚህ the best answer is farm የሚለው ይሆናል ማለት ነው እንጂ ብዙዎቻችሁ ፊልድ ልትሉ እንደምትችሉ ገምታለሁ። ግን እንዳልኳችሁ ማብራሪያውንም ማንበብ ትችላላችሁ። ፊልድ የሚባለው ስፔሲፊክ የሆነች ቦታ ናት እንጂ እንደ ፋርም ጄኔራል የሆነ አይደለም ማለት ነው። ሶፍ እዚህ ጋር ማብራሪያውን ማየት ነው። ሶስተኛ ጥያቄ ላይ እንሄዳለን። ሶስተኛ ሼፍ ኢዝ ቱ ኪችን ይላል። አስ አክተር ኢዝ ቱ ዳሽ። ሼፍ ማለት ስራውን የሚሰራው የት ነው? ኪችን ውስጥ ነው። ሼፎች ለምሳሌ ኩኪንግ ሊሆን ይችላል። የት ነው ስራቸውን የሚሰሩት? ኪችን ነው። ስለዚህ አሁንም ቦታ ነው ሪፈር የሚያደርገው። አክተሮች የት ነው ቦታውን የሚሰሩት? የት ቦታ ይሰራሉ አክተሮች ማለት ነው። አክታቸውን የት ነው የሚያሳዩት? ለምሳሌ ዘፈን ሊሆን ይችላል። የት ቦታ ነው የሚያሳዩት? ቦታ ነው የምንፈልገው አሁንም ማለት ነው። ምክንያቱም ሼፍ የት ነው ስራውን የሚሰራው? ኪችን ውስጥ። አክተሮችስ የት ነው የሚሰሩት? ኤ ኮንሰርት ቦታ አይደለም። ኮንሰርት ለምሳሌ የሙዚቃ ኮንሰርት ካል ሙዚቃው ራሱ ነው እንጂ ቦታ አይደለም ማለት ነው። ቢ ፐርፎርማንስ፣ ይሄም ቦታ አይደለም። አክተር ፐርፎርማንስ ማለት ችሎታውን ነው የሚነግረን እንጂ ቦታውን አይደለም። ድራማ፣ ይሄም ድራማ የሆነ ፕሮፌሽን ነው ማለት ነው። ድራማ እንጂ ቦታ አይደለም። አሁን ስቴጅ ይሄ ቦታ ነው ማለት ነው። አክተሮች ወይ ደግሞ አርቲስቶች ስራቸውን የሚያሳዩበት ቦታ፣ ዘፈን የሚዘፍኑበት ምናምን ስቴጅ ነው የሚባለው ማለት ነው። ስለዚህ አክተር ኢዝ ቱ ስቴጅ ይሆናል ማለት ነው። ሶ ለበለጠ ደግሞ እዚህ ጋር ማብራሪያውን አንብቡ፣ በደንብ ተለማመዱ። ስለዚህ ይሄ አናሎጂ ጥያቄ ነው። የአናሎጂ ጥያቄ ሪሌሽኑን መለየትና ትርጉሙን ማወቅ ይጠይቃል። አራተኛ ፔስቲሳይድስ ኢዝ ቱ ክሮፕ ይላል። አስ አንቲሴፕቲክ ኢዝ ቱ ዳሽ። ፔስቲሳይድስ ክሮፕ ላይ ለክሮፖች ይሰጣቸዋል። ፔስቲሳይድስ ማለት ፔስቶችን የሚገል ነው። ያ ማለት ክሮፕን የሚያጠቁ እንስሳቶች አሉ። ክሮፕን የሚያጠቁ ኢንሴክቶች ወይም እንስሳቶች አሉ። አዝርትን የሚያጠቁ የሚያበላሹ ማለት ነው። ለነሱ ምን ይሰጣቸዋል? ፔስቲሳይድስ። ይሄ ፔስቲሳይድስ የሚባለው እንደ መድኃኒት ነው። አዝርቶችን የሚያበላሹትን ነገሮች ይገላል ማለት ነው። ህይወት ያለው ነገር ነው። ክሮፑን የሚያበላሸው ህይወት ያለው ነገር ነው። ባክቴሪያ ሊሆን ይችላል፣ ፕሮቶዞዋ ሊሆን ይችላል። ስለዚህ ያንን ነገር ይገልልናል። ምን? ፔስቲሳይድስ ልክ እንደ መድኃኒት ነው። ለክሮፖች ማለት ነው። አንቲሴፕቲክስ ለምንድን ነው የሚያገለግለው? ስለዚህ አንቲሴፕቲክ ለምን ያገለግላል ነው። አንቲሴፕቲክ ማለት የቁስል መድኃኒት ነው። ስለዚህ የት ላይ ነው አገልግሎት የሚውለው? ቁስል ላይ ነው ማለት ነው። ውንድ ማለት ቁስል ነው። ክሎቲንግ ማለት ደም መርጋት ነው። ስለዚህ ለደም መርጋት የቁስል መድኃኒት አይሰጥም። ስለዚህ ክሎቲንግ የሚለው አይሆንም ማለት ነው። ባንዴጅ ማለት ፋሻው ነው። ቁስል ሲቆስል የምናስርበት ማለት ነው። ከዚህ ጋር አይገናኝም ማለት ነው። ከመድኃኒቱ ጋር አብረን ልናስረው እንችላለን እንጂ ቁስሉን አያድንም። ልክ ፔስቲሳይድስ ክሮፖችን ከበሽታ እንደሚገላገላቸው አንቲሴፕቲክ ደግሞ ከበሽታ ኢንፌክሽን እንዳይፈጠር ማለት ነው፣ ሌላ በሽታ እንዳይፈጠር ይከላከልልናል ማለት ነው፣ ቁስል ከቆሰል ነው። ስለዚህ ባንዴጅ የሚለው ቁስል መሸፈኛ ፋሻ ነው ማለት ነው። እሱ አይሆነንም ማለት ነው። ብለድ ደም ነው። ስለዚህ የቁስል መድኃኒት ለደም አይሰጥም። መልሳችን ኤ ውንድ ይሆናል ማለት ነው። እዚህ ጋር ማብራሪያውን እያነበባችሁ
አምስተኛ ቪክተሪ ኢዝ ኢንካሬጅመንት ይላል። ቪክተሪ ማለት ማሸነፍ ማለት ዲል ማድረግ ነው። ኢንካሬጅመንት ማለት ደግሞ ከዛ መደሰት ሞቲቬት መሆን ማለት ነው። በጣም መደሰት ሞቲቬት ስንሆን የሆነ ነገር ድል ስናገኝ ሞቲቬት እንሆናለን ማለት ነው። ሞቲቬሽናችን በጣም ይጨምራል ማለት ነው። ስለዚህ ፌለር ውድቀት ሲመጣስ ልክ አሁን ከዚህ ጋር ነው የምታወዳድሩት። ቪክቶሪ ሞቲቬት እንደሚያደርገን ሁሉ ፌለር ደግሞ ምን ያደርገናል? ሉክ ሳድነስ መከፋት ማለት ነው። የፌል ይሄም ውጤት ነው፣ የፌል ውጤት ነው። ፌል ስናደርግ ይከፋናል። ፍራስትሬሽን አለመረጋጋቶች ይኖራሉ፣ ይሄም ውጤቱ ነው። አንገር መቆጣት ይኖራል አንዳንድ ጊዜ። ዲሞራላይዜሽን ማለት ሞራላችን ማጣት። ስለዚህ ቪክቶሪ ኢንካሬጅመንት ማለት ሞራል መጨመር ማለት ነው። ስለዚህ ድል ስናገኝ ሞራላችን ከጨመረ፣ ፌለር ስንሆንስ የሆነ ነገር ፌል ሳይሳካልን ሲቀርስ ወይ ደግሞ ስንሸነፍስ ምንድነው? ሞራላችን ይወርዳል። ዲሞራላይዝ እንጂ ሁሉም መልስ ናቸው፣ ባይዘው የፌለር ውጤት ናቸው ሁሉም ማለት ነው። ግን ቪክቶሪ ኢንካሬጅመንት ከሚለው አንፃር ነው የምናየው። ቪክቶሪ ሞራልን ከጨመረ፣ ፌለር ደግሞ ሞራልን ይቀንሳል ማለት ነው። ስለዚህ ዲሞራላይዜሽን። ስለዚህ ኢንካሬጅ የሚለውን ትርጉም ካወቃችሁ ይሄን በቀላሉ ትመልሳላችሁ ማለት ነው። ኢንካሬጅ ማለት ሞራል መጨመር ነው። ስለዚህ ፌለር ሞራል መቀነስ ይሆናል ማለት ነው። ሶ እዚህ ጋር ማብራሪያውን ማንበብ አለባችሁ። ስድስተኛ ጥያቄ ኢንፍሉዌንዛ ኢዝ ቱ ቫይረስ አስ ታይፎይድ ኢዝ ቱ ዳሽ ነው። ኢንፍሉዌንዛ ኢዝ ቱ ቫይረስ። አሁን ሪሌሽኑን መለየት አለብን። ኢንፍሉዌንዛ ኢዝ ቱ ቫይረስ ማለት የኢንፍሉዌንዛን በሽታ የሚያስከትለው ምንድነው? ቫይረስ ነው ማለት ነው። ስለዚህ የታይፎይድን በሽታ የሚያመጣው ምንድን ነው የሚለውን ነገር እንግዲህ ባዮሎጂ እናስታውሳለን ማለት ነው። ስለዚህ ታይፎይድ የሚመጣው በባክቴሪያ ነው፣ በፕሮቶዛ አይደለም። በባክቴሪያ ነው ማለት በፕሮቶዞዋ በባሲለስ እና በፓራሳይት አይደለም ማለት ነው። በፕሮቶዞዋ አይመጣም፣ የሚመጣው በባክቴሪያ ነው። ባሲለስ አይደለም፣ ፓራሳይትም ጥገኛ ማለት ነው። ስለዚህ መልሳችን ባክቴሪያ ነው። ይሄ ደግሞ የባዮሎጂ እውቀት ይፈልጋል። ስለዚህ ኢንፍሉዌንዛ ኢዝ ቱ ቫይረስ፣ ታይፎይድ ኢዝ ቱ ባክቴሪያ እንላለን ማለት ነው። የበለጠ ደግሞ እዚህ ጋር ማንበብ አለባችሁ ማለት ነው። ሰባተኛ ሙስሊም ኢዝ ሞስኪው አስ ጀውስ ኢዝ ቱ ዳሽ። እዚህ ጋር ከዚህ በፊት ሰምታችሁት ከሆነ ብቻ ነው ይህን ነገር። ምክንያቱም ሙስሊም ኢዝ ቱ ሞስኪው ማለት ሙስሊሞች የት ነው ዱዓ የሚያደርጉት የሚጸልዩት? መስጊድ ውስጥ ነው፣ ሞስኪው ነው። ክርስቲያን ካሉት ደግሞ የት ነው? ክርስቲያን ካለ ቸርች ነው ማለት ነው፣ ቦታው ነው፣ የሃይማኖት ቦታ ስሙ ነው። ስለዚህ ጀውስ የሚባል የሃይማኖት ስም እንግዲህ የጸሎት ቦታችሁ ምን ይባላል ነው። ስለዚህ ከዚህ በፊት የሰማችሁት ከሆነ ነው እንጂ ካልሆነ ደግሞ እዚህ ጋር ይኸው ማብራሪያው አለ። የእያንዳንዱ ሃይማኖት ቦታቸው የሚጸልዩበት ቦታ ምን እንደሆነ። ስለዚህ እዚህ ጋር የተጠቀሱትን ነገሮች ማንበብ አለባችሁ። ስለዚህ ለዛሬው ግን ለዚህ ግን መልሱ ቢ ነው ማለት ነው። መልሳችን ቢ ነው ማለት ነው። ጀውስ የሚባሉት ቦታ ጸሎት የሚያደርጉበት ፕሌስ ሲናጎጊውስ ይባላል ማለት ነው። ስለዚህ የበለጠ ደግሞ እዚህ ጋር በደንብ ማንበብ አለባችሁ። ቪዲዮን ፓውስ እያደረጋችሁ በደንብ አንብቡት። ስምንተኛ ጥያቄ ሬስ ትራክ፣ ኤ ቴኒስ ኮርት፣ ቢ ሆኪ አሬና፣ ሸርት ጋርመንት፣ ባድመንተን ሪንግ። እሺ ስለዚህ እዚህ ጋር ሬስ ትራክ ይላል። ሬስ ማለት የሩጫ ውድድር ነው። ሬስ ውድድር ነው። ትራክ ደግሞ ያ መስመሩ ነው ማለት ነው። ስለዚህ ቦታ ነው እዚህ ጋር እያሳየን ያለው። ሬስ ወይም ይሄ ሬስ የሚባለው የሩጫው የሚከናወንበት ቦታ ትራክ ይባላል። ሶ ቴኒስ ደግሞ የሚካሄድበት ቦታ ኮርት ነው የሚባለው ማለት ነው። ስለዚህ ይሄ ቦታውን መያዝ ግድ ይለናል ማለት ነው። ቢ ሆኪ አሬና፣ ሆኪ የሚከናወንበት ቦታ። ሆኪ ማለት የገና ጨዋታ ነው።
አሬና ማለት ደግሞ ሜዳ ነው። ግን አሬና ሲባል አሬና ማለት ሜዳ ሆኖ ክብ ሜዳ ሆኖ ዙሪያውን ሰዎች ተቀምጠው የሆነ እንደዛ አይነት ቦታ ነው አሬና የምንለው። ስለዚህ ይሄ ለገና ጨዋታ ብቻ ሳይሆን ለሌሎችም ይሆናል ማለት ነው። እዚህ ጋር ሸርት ጋርመንት ይላል። ሁለቱም ልብስ ናቸው። ይህ ቦታን አያሳይም። ስለዚህ ሸርት ልብስ ነው፣ ሸርት ጋርመንት ልብስ ነው፣ ሸርት የልብስ አይነት ነው፣ ቦታን አያሳይም። ባድመንተን ሪንግ፣ ይሄ ሪንግ የሚለው ቦታ ነው። ባድመንተንም የጨዋታ አይነት ነው፣ ልክ እንደ ሬስ ማለት ነው። ግን ባድመንተን ግን የሚካሄድበት ቦታ ኮርት ነው የሚባለው ማለት ነው። ኮርት ነው የሚባለው። ስለዚህ የዲ ልክ አይደለም ማለት ነው። ስለዚህ ከኤ እና ከቢ ነው የምንመርጠው ማለት ነው። ስለዚህ ትክክለኛ ቤስት የሚባለው ቴኒስ የሚካሄድበት ቦታ ኮርት ነው የሚባለው። መልሳችን ኤ ይሆናል ማለት ነው። እሺ ስምንተኛ ላይ ጨርሰናል። ስምንተኛ አሁን ወደ ዘጠነኛ ጥያቄ እዚህ ጋር ማብራሪያውን ማንበብ ትችላላችሁ። ዘጠነኛ ደርዝ ስካርሲቲ። እሺ አሁን እዚህ ጋር ደርዝ ማለት እጥረት ማለት ነው። ስካርሲቲም እጥረት ነው። ሁለቱም እጥረት ነው። ስለዚህ ይሄ ምንድነው ሪሌሽኑ? ተመሳሳይነት ነው ማለት ነው። ሲኖኒየም ናቸው ማለት ነው። ስለዚህ አሁን ሲኖኒየም የሆነ ወርድ እንፈልጋለን። ኤ አክስ ግሪድ። አክስ ማለት ምሳር ወይም ደግሞ መጥረቢያ ነው። ግሪንድ የሚባለው ደግሞ ግሪንድ ማለት መፈላለጥ ነው፣ መሰባበር ነው። ስለዚህ ይሄ ፋንክሽናል ሪሌሽን ነው ያላቸው ማለት ነው። ያ ማለት ምሳር ለመቆራረጥ ያገለግላል የሚለውን ነገር ነው የሚያሳየን። ፋንክሽናል ሪሌሽንሽፕ ነው እንጂ ተመሳሳይነት አይደለም። ሲኖኒየምን አያሳይም ማለት ነው። ቢ ገን ሹት ይላል። ገን ማለት መሳሪያ ነው። ሹት ደግሞ ሹት ለማድረግ ነው የሚያገለግለው። ስለዚህ መሳሪያ ሹት ለማድረግ ነው የሚያገለግለው። አሁንም ይሄ ፋንክሽን ነው ማለት ነው። ሲ ሰብስቲቲዩት ሪፕሌስ። ሰብስቲቲዩት ማለት መተካት ነው። ሪፕሌስም መተካት ነው። ይሄ ነው ማለት ነው ትክክለኛ መልሳችን፣ ሲኖኒየምን ስለሚያሳይ ማለት ነው። ፔን ራይት። ፔን ያው ለመጻፍ ነው የሚያገለግለው። ስለዚህ ይሄ ፋንክሽን ነው ማለት ነው። አይሆንም ማለት ነው። እዚህ ጋር ደግሞ አንብቡ ይሄንን። አስረኛ ጥያቄ ቻውስ ፒስ። ቻውስ ማለት ረብሻ ማለት ነው። ረብሻ ያለበት ቦታ፣ ቦታ ሳይሆን ረብሻ፣ በቃ ረብሻ ቻውስ ይባላል። ፒስ ደግሞ ሰላም ማለት ነው። ስለዚህ ምንድን ናቸው? ይሄን ነገር ተቃራኒ ነው ማለት ነው። ኦፖዚት ሪሌሽን ነው ያላቸው። ስለዚህ ከዚህ ከምርጫ ውስጥ ኦፖዚት የሆነውን መምረጥ ነው። ስለዚህ ኤ ቱርቡላንስ ኦርደር። ቱርቡላንስ ማለት ረብሻ ነው። ይሄም ብጥብጥ፣ ረብሽ ምናምን ነገር ነው። ኦርደርሳ ይሄ ደግሞ ስርዓት ነው። ስርዓት አለ ማለት ነው። ረብሻ የሌለበት ስርዓት ያለበት። ስለዚህ ይሄ ኦፖዚት ነው ማለት ነው። ሌሎቹ እንዳለ ተመሳሳይ ናቸው። አንረስት ስትራይፍ፣ ይሄም ሁለቱም ረብሻ ብጥብጥ ማለት ነው። ሲ ተርሞይል ሃቮክ፣ ይሄም ሁለቱም ረብሻ ብጥብጥ ማለት ነው። ዲ አግሬሽን ሆስቲሊቲ፣ ይሄም እንደዚሁ ረብሻ ወይም ብጥብጥ ማለት ነው። ስለዚህ ኦፖዚት የሚያሳየን ኤ ቱርቡላንስ ኦርደር የሚለው ይሆናል ማለት ነው። ወደ 11ኛ ጥያቄ እንሄዳለን። 11ኛ ፕላንት ሲድ። እሺ አሁንም ሪሌሽኑን ማወቅ ነው። ፕላንት ሲድ፣ ፕላንት ከመሆኑ በፊት መጀመሪያ ሲድ መሆን አለበት፣ የዘር ተክል ማለት ነው። መተከል አለበት ማለት ከዛ ቀጥሎ ነው ፕላንት የሚሆነው። ስለዚህ ይሄ ኦሪጂን፣ ተከታታይነትን፣ ቅደም ተከተልነትን፣ ኦሪጂንን፣ መነሻነትን ከሆነ ቦታ ይነሳል ወደ ሆነ ቦታ ይሄዳል። ይሄንን ነው የሚያሳየን ማለት ነው። ስለዚህ እንደዛ የሚያሳይ ቅደም ተከተል ያለው ነገር ፈልገን እንመርጣለን። ኤ በድ ፍላወር። ይህ እንግዲህ ባዮሎጂ እውቀት ይጠይቃል። በድ ከዛ ቀጥሎ ፍላወር ነው የሚሆነው። መጀመሪያ ፍላወር ከመሆኑ በፊት በድ ይሆናል። ስለዚህ ኦሪጂኑ በድ ነው፣ ከዛ ቀጥሎ ፍላወር ነው ማለት ነው። ቢ ትራንክ ትሪ። ትራንክ ማለት ቅርንጫፍ ነው፣ ትሪ ዛፍ ነው። ይሄ ምንም ኦርደር የለውም። አንድ ላይ ሁለቱም በተመሳሳይ ወቅት እያደጉ ነው የሚሄደው። ቅርንጫፉም ሲያድግ ዛፉም እያደገ ሲሄድ ቅርንጫፉም አብሮ እየጨመረ ይሄዳል። ስለዚህ ቅደም ተከተል የለውም፣ አይሆንም።
ሲ ፍሩት ትዊግ ፍሩት ማለት ፍሬ ነው። ትዊግ ማለት ፍሬውን የሚሸፍነው ነገር ነው። ስለዚህ ይሄም እኩል ነው፣ አብረው ነው። ፍሬውም የሚሸፍነውም ነገርም አንድ ላይ በተመሳሳይ እያደጉ ነው የሚሄዱት። መነሻ ቅደም ተከተል የለውም። ከሆነ ቦታ ተነስቶ ወደ ሆነ ቦታ አይሄድም። ልክ ሲድ ሆነ መጀመሪያ ከዛ ፕላንት ሆነ። እንደዚህ አይነት ቅደም ተከተል የለውም። ሊፍ ሩት ይሄም ቅደም ተከተል የለውም። ሁለቱም የተለያዩ ነገሮች ናቸው። ቅጠል ከቅጠል ቀጥሎ ስር አንልም፣ ከስር ቀጥሎ ቅጠል አንልም። ሁለቱም በተመሳሳይ እያደጉ ነው የሚሄዱት። ስለዚህ the best answer is A ይሆናል ማለት ነው። ሶ ወደ 12ኛ ጥያቄ እንሄዳለን። 12ኛ ሰርክል አርክ። ሰርክል አርክ አርክ ማለት ሰርክል ማለት እንደምታውቁት ክብ ነው። አርክ ማለት የሰርክል የሆነ ፓርቱ ማለት ነው። የሆነ ፓርቱ ስትወስዱት ያ አርክ ይባላል ማለት ነው። ስለዚህ ምርጫው ላይ ሄደን ልክ እንደዚህ ሪሌሽን ያለው መሆን አለበት። የመጀመሪያው ሰርክል አለ፣ ከዛ የሰርክል የሆነ ፓርቱ አርክ ሆነ። ስለዚህ ልክ እንደዛ መሆን አለበት ማለት ነው ምርጫውን። ኤ ስኩዌር ሬክታንግል የስኩዌር የሆነ ፓርቱ ሬክታንግል ይሆናል አይሆንም ማለት ነው። ስለዚህ የስኩዌር የሆነ ፓርቱ ምክንያቱም ስኩዌር ሌላ ነው፣ ሬክታንግል ለብቻ ነው ማለት ነው። አንድ ጋር የተያዙ ነገሮች አይደሉም። ሰርክል እና አርክ ማለት አንድ ላይ የተያዙ ነገሮች ናቸው። ሰርክል ሙሉ ክብ ነው። አርክ ደግሞ የሰርክል የሆነ ፓርቱ ነው። ይሄ ስኩዌር እና ሬክታንግል ግን ስኩዌር የሬክታንግል የሆነ ፓርት አይደለም፣ ሬክታንግል የሰርክል የሆነ ፓርት አይደለም። ሁለቱም የተለያዩ ነገሮች ናቸው። ሶ ይሄ አይሆንም ማለት ነው። ቢ ስኩዌር ላይን ይሄ ስኩዌር ላይን ማለት የሆነ ፓርቱ ነው። ላይን ማለት የስኩዌር የሆነ ፓርቱ ነው። ሶ አራት ላይኖች ናቸው ስኩዌር የምንለው አራት ላይኖች ናቸው፣ አራቱም እኩል የሆኑ። ስለዚህ ላይን ማለት የስኩዌር የሆነ ፓርቱ ነው ማለት ነው። ሲ አሮ ኤሪያ አሮ ማለት ቀስት ነው። ኤሪያ ደግሞ የሆነ ቦታ የያዘው የሚሸፍነው ቦታ ማለት ነው። ስለዚህ ኤሪያ ስፋት ነው፣ አሮ ቀስት ነው። ምንም አይገናኙም ማለት ነው። እንደ መጀመሪያው እንደ ሰርክል አርክ ሰርክል ክብ ነው፣ አርክ ደግሞ የሰርክል የሆነ ፓርት ነው። ልክ እንደዛ አይደለም ይሄኛው ማለት ነው። የተለያዩ ነገሮች ናቸው። ትሪያንግል ፊልድ ትሪያንግልም ለብቻው ምንም የሆነ ፓርት ነው አንልም። ልክ እንደ ሰርክል እና እንደ አርክ ፊልድ ደግሞ ሜዳ፣ ይሄም አይሆንም ማለት ነው። ስለዚህ ስኩዌር ላይን ይሆናል ማለት ነው። መልሳችን ስኩዌር ላይን ነው ማለት ነው። 13ኛ ፔን ሴዳቲቭ። አሁንም ሪሌሽኑን መለየት አለብን ማለት ነው። ፔን የምንለው ምንድን ነው? ህመም ነው። ሴዳቲቭ ማለት ህመሙን የሚያስታግስ ነገር ነው። ስለዚህ ሪሌሽኑ ምንድን ነው ማለት ነው? ፔን ህመም ነው፣ ሴዳቲቭ ደግሞ ህመሙን የሚያስታግስ ነው። ስለዚህ የመጀመሪያውን ሬዲዩስ የሚያደርግ ነገር ነው ማለት ነው። ሁለተኛው የመጀመሪያውን ሬዲዩስ የሚያደርግ ነገር ነው መሆን። ምርጫችን እንደዛ ነው የሚሆነው። የሚያባብስ ነገር መሆን የለበትም። ምንድነው? ፖዚቲቭሊ የሚቀንስ ነገር ነው ምርጫችን ላይ። ምክንያቱም ህመም አለ። ሴዳቲቭ ማለት ደግሞ ምንድነው? ማስታገሻ ወይም ማደንዘዣ ነው። ፔኑን የሚቀንስ ነገር ሬዲዩስ የሚያደርግ ነገር ነው ምርጫችን ላይ። አክ ኤግዛሚኔሽን የራስ ምታት ኤግዛሚኔሽን። ስለዚህ የራስን ምታት ኤግዛሚኔሽን ሬዲዩስ አያደርገውም። የራስን ህመም ኤግዛሚኔሽን እንደውም ያባብሰዋል እንጂ ሬዲዩስ አያደርገውም ማለት ነው። ሬዲዩስ የሚያደርግ ነገር መሆን አለበት። ግሪፍ ኮንሶሌሽን። ግሪፍ ማለት ሀዘን ነው። ኮንሶሌሽን ማለት ደግሞ ማጽናናት ነው። ስለዚህ ሀዘንን ማጽናናት ሬዲዩስ ያደርገዋል ማለት ነው። ሶ ኢት ኢዝ ቤስት አንሰር ማለት ነው። ምክንያቱም የመጀመሪያው አለ፣ ሁለተኛው አለ። ሁለተኛው የመጀመሪያውን ሬዲዩስ ያደርጋል ማለት ነው። ስለዚህ ይሄ ነው መልሳችን። ግሪፍ ሀዘን ነው፣ ኮንሶሌሽን ማጽናናት ነው። ዲፐርሽን አግሬሽን ይላል ሲ ላይ። ዲፕሬሽን ማለት ድብርት ነው። አግሬሽን ማለት ደግሞ ጸብ መፈለግ። ይህም ያባብሰዋል የባስ። ድብርት ውስጥ ያለን ሰው ጸብ አንፈልገውም ማለት ነው። እሱን የሚቀንስ ነገር ነበር መሆን ያለበት ማለት ነው። ስለዚህ ይሄ አይሆንም ማለት ነው። ኮምፎርት ምቾት ነው። ስቲሙላት ማነቃቃት። ስለዚህ ይሄ ኮምፎርቱን የበለጠ ምቹነት ይሰጠዋል ማለት ነው። ስለዚህ ምቹ የሆነን ሰው ማነቃቂያ ስንሰጠው የበለጠ ይመቸዋል እንጂ
ምቹ መሆኑን አይቀንስም። ስለዚህ ኮምፎርት የተሰማውን ሰው የሚቀንስ ነገር ቢሆን ኖሮ መልስ ይሆን ነበር። ይሄ ግን የበለጠ ኮምፎርት ስቲሙላንት እንዲነቃቃ ስናደርገው የበለጠ ምቾት እንዲሰማው አደረግን እንጂ ሬዲዩስ አያደርግም። ምክንያቱም ጥያቄው ፔን ብሎ ሴዳቲቭ ነው። ህመም ከዛስ ህመሙን የሚያስታግስ ማስታገሻ ሴዳቲቭ ይባላል። ይቀንሰዋል ማለት ነው። ሶ የሚቀንሰው ነገር ቢ ብቻ ይሆናል። ግሪፍ ኮንሶሌሽን። ቀጣይ ጥያቄ 14ኛው ላይ ኮንታሚኔሽን ፉድ። አሁን ሁለቱም ሪሌሽናቸው ምንድነው? ኮንታሚኔሽን ብሎ ፉድ አለ። ያ ማለት ኮንታሚኔሽን ብክለት ነው። ምንን? ፉድን። ስለዚህ የመጀመሪያው ሁለተኛውን ኔጋቲቭሊ አፌክት ያደርገዋል። ስለዚህ እንደዚህ አይነት ምርጫ ነው የምፈልገው ማለት ነው። ኮንታሚኔሽን ብክለት ነው፣ ፉድ ደግሞ ይበከላል ማለት ነው። ስለዚህ የመጀመሪያው ብክለት ኔጋቲቭሊ ምግብን አፌክት ያደርገዋል ማለት ነው። ስለዚህ ልክ እንደዛ ነው የምመርጠው። አሁን ኤ ኢንፌክሽን ቦዲ። አሁን ኢንፌክሽን ሰውነታችንን ኢንፌክት ያደርጋል፣ ኔጋቲቭሊ አፌክት ያደርገዋል ማለት ነው። ስለዚህ ኢንፌክሽን ቦዲያችንን አፌክት ያደርጋል። ልክ ኮንታሚኔሽን ምግብን አፌክት እንደሚያደርገው ኢንፌክሽንም ሰውነታችንን አፌክት ያደርገዋል ማለት ነው። ሶ ይሄ ነው መልሳችን ማለት ነው። ፔን ሪሊፍ። ፔን ህመም ነው፣ ሪሊፍ ደግሞ ህመሙን የሚቀንስ ነገር ነው። ስለዚህ ኔጋቲቭሊ አፌክት አያደርግም እዚህ ጋር። ስለዚህ እንደውም ህመሙን ያስታግሳል። ይሄ ፖዚቲቭሊ ነው እንጂ ኔጋቲቭሊ አፌክት አያደርግም። ጀርም ዲዚዝ። ጀርም ዲዚዝን ያስከትላል እንጂ ጀርም ዲዚዝን ኔጋቲቭሊ አፌክት አያደርግም። ሄልዝ ዲዚዝ። ሄልዝ ማለት ጤነኛነት ነው፣ ዲዚዝ በሽታ ነው። ሁለቱ ተቃራኒ ናቸው እንጂ የመጀመሪያው ሁለተኛውን ኔጋቲቭሊ አፌክት አያደርግም ማለት ነው። ስለዚህ ዘ ቤስት አንሰር ኢዝ ኢንፌክሽን ቦዲ የሚለው ይሆናል። ቀጣይ 15ኛ ጥያቄ 15ኛ ጥያቄ ፍላሽ ካሜራ ይላል። የፍላሽ እና የካሜራ ግንኙነት። ፍላሽ ማለት የካሜራ የሆነ ፓርቱ ነው። ስለዚህ ፍላሽ ማለት የካሜራ ላይት ማለት ነው። ስለዚህ ለካሜራ ደግሞ አስፈላጊ ነገር ነው፣ ያስፈልገዋል ማለት ነው። ስራውን ለመስራት ያስፈልገዋል ማለት ነው። ስለዚህ የሆነ ፓርቱ የሆነ ምርጫው ላይ ሄደን የምንፈልገው። ሁለተኛ ነገር ደግሞ ስራውን ለመስራት የሚያግዘው የሚያስፈልገው የሆነውን እንመርጣለን። ራት ማለት ይሄ አዳኝና ታዳኝ ሪሌሽን ነው እንጂ እንደ መጀመሪያው አስፈላጊ አይደለም። ለማለት ራት ለካት ስራዋን እንድትሰራ አስፈላጊ ነገር አይደለም ማለት ነው። ስለዚህ ይሄ ሊሆን አይችልም። ማውስ ኮምፒውተር። ማውስ የኮምፒውተር የሆነ ፓርቱ ነው። ኮምፒውተር ደግሞ ስራውን እንዲሰራ ማውስ ያስፈልገዋል ማለት ነው። ልክ ካሜራ ፍላሽ እንደሚያስፈልገው ሁሉ ስራውን ለመስራት። ስለዚህ ማውስ ኮምፒውተር ኢዝ ዘ ቤስት አንሰር። ዴዘርት ፎሬስት ምንም አይገናኝም። ይሄ ዴዘርት ምንድነው? በረሃ፣ ፎሬስት ጫካ፣ ሪሌሽን የላቸውም ማለት ነው። ይሄ ወይ ደግሞ ዴዘርት ለፎሬስት ስራውን እንዲሰራ እንደዚህ አይነት ሪሌሽን የለውም ማለት ነው። የሚጠቅመው ነገር የለም። ኮርድ ኤሌክትሪክሲቲ። ኮርድ ማለት ኤሌክትሪክሲቲን ተሸክሞ ከአንድ ቦታ ወደ ሌላ ቦታ የሚወስድ ነው። ስለዚህ ትንሽ የመመሳሰል ነገር አለው፣ ግን እንደ ቢ አይሆንም ማለት ነው። ኮርድ የኤሌክትሪክሲቲ የሆነ ፓርት አይደለም። ብቻ ግን ምንድነው ከአንድ ቦታ ወደ ሌላ ቦታ ተሸክሞ ይዞት ይሄዳል ማለት ነው። ሶ ማውስ ኮምፒውተር የሚለው ዘ ቤስት አንሰር ነው። ሶ 16ኛ ዘ ላስት ኩዌሽን ሎውለስ ኦርደር። ሎውለስ ማለት ህግ የማይከበርበት ቦታ ነው። ኦርደር ደግሞ ህግ የሚከበርበት ነው፣ ስርዓት ያለበት ነው። ሎውለስ ስርዓት የሌለበት ነው። ሶ ከዚህ ምን እንረዳለን? ኦፖዚት እንደሆኑ እንረዳለን። ስለዚህ ከዚህ ውስጥ ፈልጌ ኦፖዚት የሆነውን እመርጣለሁ ማለት ነው። ጄይል ፕሪንዝን፣ ሁለቱም እስራት ናቸው። ጄይልም መታሰር፣ ፕሪንዝንም መታሰር። ሆስቴጅ ዲቴይንድ። ሆስቴጅ ማለት ይሄ መታሰር ነው።
ዲቴይንድም እንደዚሁ መታሰር ነው። ትሮብል ፑኒሽመንት፣ ትሮብል ማለት አስቸጋሪ ነገር ነው። ፑኒሽመንት ቅጣት ነው። ይሄ ደግሞ ኮዝ ኤንድ ኢፌክት ነው ማለት ነው። የሆነ ነገር ካስቸገረ ይቀጣል እንጂ ተቃራኒ ሀሳብ የላቸውም ማለት ነው። ካፒቲቭ ምርኮኛ ማለት ነው። ፍሪደም ነፃ መሆን ማለት ነው። ይሄ ነው ኦፖዚት ማለት ነው። ካፒቲቭ ምርኮኛ፣ ፍሪደም ነፃ መሆን። ሶ the best answer is D። ሶ የአናሎጂ ጥያቄ ይሄንን ይመስላል። ስለዚህ ቀጣይ ፓርት 5 እቀጥላለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ፒዲኤፍ ከፈለጋችሁ ዲስክሪፕሽን ላይ ሊንኩን አስቀምጣለሁ።